ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለተሰኞ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። በአማራ ክልል ደቡብ ምዕራብ ክፍሎች በደረሱ ተከታታይ ጥቃቶች በደርዘን የሚቆጠሩ ንጹሃን ዜጎችና ተማሪዎች ተገደሉ። የአማራ ማህበር በአሜሪካ ዛሬ ሐምሌ 13 ቀን 2018 ባወጣው አስቸኳይ መግለጫ መሰረት ከሐምሌ 8 ቀን እስከ ሐምሌ 10 ቀን 2018 ዓ.ም ባለው ጊዜ ውስጥ በአማራ ክልል ደቡብ ምዕራብ ክልል በሚገኙ በርካታ ወረዳዎች ውስጥ የኦሮሞ ብልጽግና ፓርቲ አገዛዝ ወታደሮች በሰላማዊ ዜጎች ላይ በሰው ህይወትና አካል ጉዳት ላይ ያስከተሉ ተከታታይ ጥቃቶችን ፈጽመዋል። ማህበሩ በምስራቅ ጎጃም ዞን እነማይ ማቻከልና ቢቡኝ ወረዳዎች እንዲሁም በምዕራብ ጎጃም ዞን ደጋዳሞት ቋሪትና ደንበጫ ዙሪያ ወረዳዎች በደርዘን የሚቆጠሩ ሰላማዊ ሰዎችን ለህልፈትና ለከባድ አካል ጉዳት የዳረጉ በርካታ አሰቃቂ ጥቃቶችን መዝግቧል። በእነማይ በማቻከልና በደጋዳሞት ወረዳዎች የተፈጸሙትን ግፎች በዝርዝር ስንመለከት ሐምሌ 8 ቀን በእነማይ ወረዳ የትምን ከተማ የሶስት ልጆች እናት የሆኑት ወይዘሮ ባንቹ አስቻለ የተባሉ ሰላማዊ ሰው ያገዛዙ ወታደሮች በመኖሪያ ቤታቸው በመግባት በገዛ ልጆቻቸው ፊት በጥይት ተኩሰው በግፍ ገድለዋቸዋል። በማግስቱ ሐምሌ 9 ቀን ያገዛዙ ኃይሎች ወደ ማቻከል ወረዳ ደጋ ሰኝን ቀበሌ በመግባት ሁለት ንጹሃን አርሶ አደሮችን የገደሉ ሲሆን በዚህ ዕለት በደጋ ዳሞት ወረዳ ሐሙስ ገበያ በተባለ አካባቢ በመኖሪያ ቤቶች ላይ ያነጣጠረ ከባድ መሳሪያና የሮኬት ድብደባን ፈጽመዋል። ይህ የሮኬት ድብደባ በአንድ የግል መኖሪያ ቤት ላይ በማረፉ የአምስት ሰዎች ህይወት የቀጠፈ ሲሆን ቤቱና ንብረቱን ሙሉ በሙሉ ወድመዋል። በግቢው የነበሩት ከብቶችም አልቀዋል። በዚህ ጥቃት ወይዘሮ እጅግ ሽፈራው ከ1 ዓመት ከ6 ወርና ከ4 ዓመት ህጻናት ልጆቻቸው ጋር እንዲሁም በወቅቱ አብረዋቸው የነበሩት እናትነሽ አየነውና የ1 ዓመት ከ6 ወር ሴት ልጃቸው በአንድ ላይ ተገድለዋል። በተጨማሪም ባሎቻችሁ ያሉበትን ጠቁሙ በሚል ሰበብ ሁለት እናቶች ያለ ፍርድ የተገደሉ ሲሆን አንደኛዋ ሴት ባሏ በቤት ውስጥ ባለመገኘቱ ብቻ በጥይት መመታቷም ተረጋግጧል። ከሐምሌ 9 ቀን እስከ ሐምሌ 10 ቀን ባለው ጊዜ ውስጥ ደግሞ በቋሪት ወረዳ ያገዛዙ ኃይሎች በፈጸሙት ጥቃት ተስፋሁን አልማውና ፋንታሁን አለሙ የተባሉ ሁለት አርሶ አደሮች የገደሉ ሲሆን ሁለት የ7 ዓመት ህጻናትን ጨምሮ 3 ንጹሃንን አቁስለዋል። በተጨማሪም ያገዛዙ ኃይሎች በአካባቢው ያገኟቸውን በርካታ አርሶ አደሮች አፍነው ወደ አልታወቀ ስፍራም ወስደዋቸዋል። በዚሁ በተመሳሳይ ወቅት እጅግ ልብ የሚሰብርና ሰብአዊነት የጎደለው ድርጊት በ12ኛ ክፍል ተማሪዎች ላይ ተፈጽሟል። ተማሪዎቹ ብሔራዊ ፈተና አጠናቀው ከደብረ ማርቆስ ዩኒቨርሲቲ ወደ ፈረስ ቤት በሰላም በመመለስ ላይ ሳሉ በደንበጫ ዙሪያ ወረዳ አንጃኔ ቀበሌ አቅራቢያ በአገዛዙ ኃይሎች ተይዘዋል። የአገዛዙ ኃይሎች ወደ ደጋ ዳሞት በሚያደርጉት ወታደራዊ ግስጋሴ ተማሪዎቹን ከፊት ለፊት በማሰለፍ በሰብአዊ ጋሻነት ለመጠቀም የሞከሩ ሲሆን ይህንን ኢሰብአዊ ድርጊት የተቃወሙት ሁለቱን ተማሪዎች ያለ ፍርድ በጥይት መተው ገድለዋቸዋል። በተመሳሳይ ሁኔታ በቢቡኝ ወረዳ ገና መምቻ በተባለ ቦታ በተፈጸመ የከባድ መሳሪያ ድብደባ ከብሔራዊ ፈተና በሚመለሱ በርካታ ተማሪዎች ላይ የሞትና የአካል ጉዳት መድረሱን ማህበሩ በሪፖርቱ አካቷል። የአማራ ማህበር በአሜሪካ እነዚህ በንጹሃን ዜጎች እናቶች፣ ህጻናትና ተማሪዎች ላይ የተፈጸሙ ጥቃቶች ዓለም አቀፍ የሰብአዊነት ህግጋትን የጣሱና እጅግ አሳሳቢ የሆኑ የሰብአዊ መብት ረገጣዎች መሆናቸውን በመግለጽም ድርጊቱን በጥብቅ አውግዘዋል። በሰሜን ጎንደር የቀጠናውን የጸጥታ ሁኔታ ሊያናጋ የሚችል የህወሓትና የቅማንት ታጣቂዎች የጋራ የወታደራዊ ግዳጅ ንድፈ ሐሳብ ሰነድ ይፋ ሆነ። በሰሜን ጎንደርና በምዕራብ አማራ አካባቢዎች ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያወሳስብ የሚችል ከቅማንት ታጣቂዎች ወገን ታጋይ መልካሙ ባጫ ቡሬ በሚል ስም የተዘጋጀና የትግራይና የቅማንትን የጋራ ወታደራዊ ስትራቴጂ የሚያመላክት የወታደራዊ ግዳጅ ንድፈ ሐሳብ የተሰኘ ሰነድ ይፋ ሆኗል። ይህ ሰነድ የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበትን ዝርዝር ወታደራዊ ስምሪት፣ ስትራቴጂካዊ ቦታዎችና ኢላማ የተደረጉ ከተሞችን በግልጽ ያስቀምጣል። ይህ ንድፈ ሐሳብ የአማራን ኃይልና የገዢውን መንግስት መዋቅር በማዳከም በትንሽ ኪሳራ ትግሉን ዳር ማድረስን ዋና ዓላማው አድርጎ የተነሳ ሲሆን የትግራይና የቅማንት የዘላቂ ወዳጅነት ማጠናከር እንደሚገባም ያትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ ኃይሎች አስተባባሪነት ሲሆን አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ ከምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮችን ይከፍታል። እያንዳንዱ ግንባር በ3 የተከፈለ አጥቂ፣ ደምሳሽና ደጀን ኃይል ይኖረዋል። የመጀመሪያው የደባዚን ቀጠና ኃይሉ ወደ ዱባባ ደለጎ እና ቴድሮስ ከተማ በማቅናት ከቤንሻንጉል ጉሙዝ ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስር መፍጠርን ያልማል። በመቀጠልም ወደ ደልጊ
አለፋና ጣና በለስ አቅጣጫ በመገስገስ የአዲስ አበባና የባህር ዳር መንገድ መዝጋት ዋና ግቡ አድርጓል። ሁለተኛው የቲሃ ቀጠና ቱመት መንዶካና ሽንፋን አልፎ ወደ ሰሜን የጉባኤና የቅማንት ቀጠና በመግባት ማህበረ ስላሴን፣ ለምለም ተራራና ጎርድምን በመቆጣጠር የመተማ ወረዳን አቅም ማዳከምና የሸህዲ መተማና ሽንፋ ከተሞችን መምታትን ዓላማ ያደረገ ነው። ሶስተኛው የደለሎ ቀጠና ደግሞ ኃይሉ የነጋዴ ባህርን ጎዶ ሞላሊትን ሻርዳና ጫንድባን በመምታት ጨውድባን ተቆጣጥሮ የጣናን ድንበር መያዝን ይከተላል። አራተኛው የሸሪና ቀጠና ከማሰሮ ደንጎልቶ ጭልጋና ሮቢት ተነስቶ የጎንደር ጉሃ ተራራን በመያዝ ወደ አዘዞ ቆላ ድባና ጨዋሂት በመገስገስ ጎርጎራና የጣና ድንበር መቆጣጠርን ያጠቃልላል። አምስተኛውና የመጨረሻው የግጫው ቀጠና ከቆላ ወደ ኮሶጌና አምባ ጊዮርጊስ በማቅናት የጎንደር አንገርቦንዝንና ጸዳ ተራራን ተቆጣጥሮ ማዕከላዊ ጎንደር መንታት፣ የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስበር መቁረጥ የሚሉ እቅዶችን ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ የሚችሉ ስጋቶችና እንቅፋቶችን በግልጽ አስቀምጠዋል። ከነዚህ መካከል የክረምት ወንዞች መሙላት፣ በአካባቢ ያለው ፋኖና ህዝብ ለትግራይና ለቅማንት ያለው የጠበቀ ተቃውሞና ከፍተኛ የተጋድሎ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሲሰለፉ ሊሰለፉ ይችላሉ የሚል ስጋቶች ይገኙበታል። በተጨማሪም የላይ አርማጭሆና የወገራ አካባቢ የወልቃይት ጠገዴን መሬት ለማስመለስ ፍላጎት ያለበት በመሆኑ በደንብ መመራት እንዳለበት ሰነዱ አሳስቦ ለአርማጭሆ ላይ ያሉ የቅማንት ምሁራንና ፖለቲከኞች የትግሉ ስበት ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ ይህ ዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራ የቅማንትን ማህበረሰብ ሙሉ በሙሉ ለትግል ማነሳሳት እንደሚቻል፣ ወሳኝ የሆነውን የሁመራ መንገድ መዝጋትና የጠላትን እንቅስቃሴ መግታት እንደሚቻል እና ይህ ቀጠና የትምከት ኃይሉ ማቀንቀኛ ስለሆነ እሱን ለአንዴና ለመጨረሻ ጊዜ መስበር እንደሚቻል ገልጿል። በስተመጨረሻም ሰነዱ የቅማንትና ፖለቲካዊና ወታደራዊ አደረጃጀት በመደገፍ ትግራይ ከቅማንት ጋር ያላትን ዘላቂ ወዳጅነት ማጠናከር እንዳለባትና የቅማንት የፖለቲካ አመራር መቀመጫ በሱዳኗ በአሶንዳ ከተማ ቢሆን ስራዎችን ለማሳለጥ እንደሚረዳ በመጠቆም ያጠናቅቃል። መረጃ በአጠቃላይ በሰሜን ጎንደር አካባቢ አዲስ የጸጥታ ቀውስ ሊቀሰቀስ የሚችል የሰራዊት ስምሪትና የወታደራዊ ዝግጅት ሰነድ መሆኑን ተንታኞች እየገለጹበት ይገኛሉ። አህጉራዊ አሸናፊዋ ድምፃዊት ዊሃም በአሜሪካ ኤምባሲ ቪዛ ተከለከለች። የአሜሪካ ጥብቅ የቪዛ ፖሊሲ በኢትዮጵያውያን ላይ እያሳደረ ያለው ጥራ በናይጄሪያ በተካሄደው 9ኛው የአፍሪማ ኦል አፍሪካ ሙዚቃ አዋርድ የሽልማት መድረክ ላይ እንደ ዊዝኪድና ታይላ ያሉ ታላላቅ የአፍሪካ የሙዚቃ ኮከቦችን በመብለጥ ምርጥ የአፍሪካ ውዝዋዜና ኪሮግራፊ ሽልማትን በመቀናጀት የሀገሯን ስም በዓለም አቀፍ መድረክ ያስጠራቸው ወጣቷ ድምፃዊትና የሙዚቃ አቀናባሪ ዊሃ በአዲስ አበባ በሚገኘው የአሜሪካ ኤምባሲ የቪዛ ክልከላ እንደጣለባት ታወቀ። ድምፃዊቷ በሰሜን አሜሪካ በሚኒሶታ ግዛት በሚዘጋጀውና ትልቅ ታሪካዊ ቦታ ባለው 30ኛው የኦሮሞ የስፖርትና ባህል ፌስቲቫል ላይ ተገኝታ ድንቅ ስራዎቿን ለዲያስፖራ ማህበረሰብ እንደምታቀርብ በኢንስታግራምና በሌሎች ማህበራዊ ገጾቿ ላይ በይፋ ገልጻ የነበረ ቢሆንም የአሜሪካ መንግስት ግን ቪዛ እንደከለከላት ለዛሀበሻ ቅርብ የሆኑ ታማኝ ምንጮች አረጋግጠዋል። ይህ የቪዛ መከልከል ውሳኔ በኪነ ጥበብ አፍቃሪዎች፣ በስፖርት ቤተሰቡና በዲያስፖራ ማህበረሰብ ዘንድ ከፍተኛ ቅሬታና ድንጋጤን ፈጥሯል። አህጉራዊ እውቅና ያላት በህጋዊ መንገድ የተጋበዘችና ለሁለት ሀገራት ባህላዊ ትስስር ትልቅ ሚና መጫወት የምትችል ታዋቂ አርቲስት ቪዛ መንፈግ የአሜሪካ ኢሚግሬሽን ህጎች ምን ያህል ደረቅ፣ ሜካኒካዊና ለባህል ልውውጥ ደንታ የሌላቸው የሆኑ መምጣታቸውን የሚያሳይ ግልጽ ማሳያ ነው ተብሏል። ከቅርብ ጊዜ ወዲህ የአሜሪካ ኤምባሲ ባወጣቸው አዳዲስ እጅግ ጥብቅ የኢሚግሬሽን ፖሊሲዎች የተነሳ በርካታ ታዋቂ አርቲስቶች፣ ምሁራን፣ ነጋዴዎችና ተራ ኢትዮጵያውያንን ያለ በቂ ምክንያት ቪዛ እየከለከለ እንደሚገኝ በሰፊው የሚታወቅ ሲሆን ይህ የዊሃ ጉዳይም የዚሁ አደገኛ ዝንባሌ ሰለባ መሆኑን ተቾች ያስረዳሉ። እንዲህ አይነቱ አካሄድ አሜሪካ በዓለም አቀፍ ደረጃ ያላትን የለስላሳ ኃይል ተጽዕኖ የሚያዳክም ከመሆኑ በላይ በህዝብ ለህዝብ መካከል የሚደረግ ትልልቅ የባህል መድረኮችን እያጨለመ ይገኛል። ድምፃዊት ዊሃ ዘመናዊ የፖፕ ሙዚቃን ከኢትዮጵያ ባህላዊ ዜማዎችና ውዝዋዜዎች ጋር በአስደናቂ ሁኔታ በማዋሃድ የምትታወቅ የጥበብ ሰው ስትሆን እንደ አውሮፓውያን አቆጣጠር በ2018 ከወንድሟ ኬቤክ ጋር በሰራችው ፍቅር በተሰኘው የቫይራል ነጠላ ዜማዋ ወደ ኪነ ጥበቡ ዓለም
በስፋት የተቀላቀለ ሲሆን በቅርቡ ደግሞ ድማማ በተሰኘውና በአሁኑ ወቅት ከፍተኛ ተወዳጅነትን ባተረፈው የሙዚቃ ቪዲዮ ባሳየችው አስደናቂ የውዝዋዜና የኮሪዮግራፊ ብቃት አህጉራዊ ታላቅ ሽልማትን ለመውሰድ በቅታለች። በአሜሪካ የሚገኘው የኦሮሞ ማህበረሰብ ለ30 ዓመታት ያህል በድምቀት ሲያከብረው በቆየው በዚህ ትልቅ ባህላዊ ስፖርታዊ ፌስቲቫል ላይ የዊሃ ለመገኘት ትልቅ ጉድለትን የሚፈጠር ቢሆንም ደጋፊዎቿ ግን በአሜሪካ ኤምባሲ አድሏዊ አሰራር ላይ ያላቸውን ተቃውሞ በተለያዩ መንገዶችም መግለጽ ጀምረዋል። እስራኤል በከፍተኛ ቀውስና ሀዘን ውስጥ ትገኛለች። ለአሜሪካ ፖለቲከኞች የተላከ አስቸኳይ መልእክት። እስራኤል በአሁኑ ወቅት በከፍተኛ ቀውስና መርዶ ውስጥም ትገኛለች። ይህ የፖለቲካ መነጋገሪያ አጀንዳ የቅስቀሳ መፈክር ወይንም ለአሜሪካ ቀጣይ የፕሬዝዳንታዊ ምርጫ ክርክር የሚሆን ግብአት አይደለም። ይህ የዕለት ተዕለት እውነታ ነው። ህዝቡ አሁንም ሙታንን እየቀበረ ልጆቹን ሀገር እንዲከላከሉ እየላከና የዓለም ማህበረሰብ የአይሁድን ህልውና ለመጠበቅ ምን እንደሚያስፈልግ በትክክል ተረድቷል ብሎ እየጠየቀ ይገኛል ሲሉ የቀድሞ የኒውዮርክ ሲቲ ጠቅላይ ፍርድ ቤት መርማሪና የሞራል ዲፕሎማሲ ባለሙያ የሆኑት ትውልደ ኢትዮጵያዊ እስራኤል አሜሪካዊ ሻሙኤል ለገሰ በኢየሩሳሌም ፖስት ጋዜጣ የጻፉት ወቅታዊ ትንታኔ ጽሑፍ ያስታውቋል። ባለሙያው ሐምሌ 13 ቀን 2018 ዓ.ም ባወጡት በዚህ ሰፊ ትንተና በዓለም ዙሪያ ያሉ አይሁዳውያን በአሁኑ ወቅት ከፍተኛ የደህንነት ስጋት ላይ መውደቃቸውን ገልጸዋል። ምኩራቦች ጥበቃ የሚያስፈልጋቸው መሆኑ፣ አይሁዳውያን ተማሪዎች የአይሁድ መለያ ምልክቶችን ለመደበቅ መገደዳቸውና በህዝብ ፊት ዕብራይስጥ መናገር ተንኮሳን እየጋበዘ መምጣቱን ማህበረሰቡ ያለበትን አስፈሪ ሁኔታ ያሳያል ብለዋል። ሻሙኤል ለገሰ ለ20 ዓመታት በኒውዮርክ የህዝብ አገልግሎት ውስጥ የቆዩ መሆናቸውን በመጥቀስ አሜሪካውያን ፖለቲከኞች እስራኤልን በምርጫ ቅስቀሳቸው ወቅት የግራው ወይም የቀኙ የፖለቲካ ጎራ ማጥቂያ መሳሪያ ከማድረግ እንዲቆጠቡ በጥብቅ አሳስበዋል። እስራኤል በፖለቲካ መድረክ የምትገመገም ተራ ርዕስ አይደለችም። እሷ በዓለም ላይ ካሉ አስፈሪ ጠላቶች የተከበበች የፖሊሲዎቿ ተቃዋሚዎች ብቻ ሳይሆኑ መኖሯን ጭምር የሚጠራጠሩ ኃይሎች ያሉባት ሕያው ሀገር ናት ሲሉ አስረድተዋል። በጽሁፍ ላይ በሰፊው እንደተገለጸው እስራኤል ጠላቶቿ እንደሚያጣጥሏት ሳይሆን ከዓለም ዙሪያ የተሰበሰቡ የተለያዩ ማህበረሰቦች መገኛ ናት። ከአውሮፓ፣ ከሰሜን አፍሪካ፣ ከመካከለኛው ምስራቅ፣ ከሩሲያ፣ ከህንድ፣ ከአሜሪካ እንዲሁም ከኢትዮጵያ የመጡ አይሁዶች በአረብ፣ ከድሩዝ ክርስቲያንና ሙስሊም ዜጎች ጋር በአንድነት የሚኖሩባት ሀገር መሆኗን ገልጸው ይህ እውነታ ግን በብዙሃኑ ዘንድ ሆን ተብሎ እንደሚሸሸግ ጠቁመዋል። በተለይም ስለ እስራኤል ከተደበቁ ትልልቅ ታሪኮች መካከል የኢትዮጵያውያን አይሁድ ታሪክ አንዱ መሆኑን ያነሱት ሻሙኤል ለገሰ የኢትዮጵያ አይሁዳውያን ወደ ኢየሩሳሌም ያደረጉት ጉዞ የእምነት፣ የመከራ፣ የነጻነትና የባለቤትነት ታሪክ ነው። ለመሆኑ ስንቶቹ የአሜሪካ ኮንፈረንሶች ወይም የቴሌቪዥን ውይይቶች ናቸው ለኢትዮጵያውያን እስራኤላውያን ማይክሮፎን የሚሰጡት? በዋሽንግተን ያሉ ልዑካንስ ስንት የቤተ እስራኤል መኮንኖችና ምሁራንን ያካትታሉ ሲሉም ጠይቀዋል። የታሪክ እስራኤል የውጭ አካል ሳትሆን ህዝቦቿ ከስደትና ከስጋት ተለቅመው የመጡባት የጋራ ሀገር መሆኗን ለዓለም የሚያስታውስ ትልቅ እውነታ መሆኑን አብራርተዋል። ባለሙያው እንደ ራሙ አማኑኤል ያሉ ፖለቲከኞችንና የኒውዮርኩን ከንቲባ ዞህራን ማምዳኒን በስም በመጥቀስ አይሁዳውያን መሪዎቻቸው ከጎናቸው የሚቆሙት በፖለቲካው ዓለም ነገሮች ቀላል ሲሆኑ ብቻ ሳይሆን በአሁኑ አይነቱም አስቸጋሪ ወቅት ጭምር መሆኑን በትኩረት እየተከታተሉ ነው ብለዋል። ትክክለኛ የእስራኤል ወዳጅ ሀገሪቱን ሊተች ይችላል፣ መተቸት ይገባታል። ነገር ግን ትችቱ ያለ ሀዘን፣ ያለ ወቅታዊ አውድና እስራኤል ያለችበትን የህልውና አደጋ ከግምት ሲያስገቡ ሲቀር ሀገሪቱን ለማረም ሳይሆን ለማዳከም ለሚፈልጉ ጠላቶች ነዳጅ ማርከፍከፍ ይሆናል ሲሉም አስገንዝበዋል። በመጨረሻም እስራኤል በጦርነትና በሰቆቃ ውስጥ ሆናም እንኳን ምርጫዎችን የምታካሄድ፣ ፍርድ ቤቶች የምትሟገት፣ መንግስታዊ በሰላማዊ ሰልፍ የምትቃወም፣ ራሷን የምትመረምርና ስደተኞችን የምትቀበል ሕያው ዲሞክራሲ ሀገር ናት። ዛሬ እስራኤል እያለቀሰች ነው። አይሁዳውያን በስጋት ላይ ናቸው። ይህንን ግልጽነት፣ ታማኝነትና ድፍረት የሚታይበት ወቅት እንጂ የፖለቲካ ድራማ፣ የባዶ መፈክሮችና የተራቀቀ በሚመስል አነጋገር ሀገርን የመተው ወቅት አይደለም ሲሉም ሻሙኤል ለገሰ ወቅታዊ ትንተናዎችን ቋጭተዋል። አሜሪካ ከኤርትራ ጋር ያላትን ግንኙነት ለማደስ መንቀሳቀስ ጀመረች። የቀይ ባህርና የአፍሪካ ቀንድ የደህንነት ስጋት ዋሽንግተንን ከነጠላቻት አስመራ ጋር አደራደረም። የአሜሪካው የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ከኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋር በጣም ውጤታማና ጥሩ ያሉትን ስትራቴጂካዊ ውይይት ማካሄዳቸውን አስታውቀዋል። ከፍተኛ አማካሪው በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባወጡት መረጃ በውይይቱ ወቅት በአሜሪካና ኤርትራ
የሁለትዮሽ ግንኙነት በንግድ በቀጠናዊ ኢኮኖሚ ልማት እንዲሁም በደህንነት ዙሪያ ትብብርን ስለማስፋት በሰፊው መምከራቸውን ገልጸዋል። ከዲፕሎማሲያዊ ቃላት በስተጀርባ ያለው እውነታ ሲፈተሽ ይህ አሜሪካ እርምጃ ከፍተኛ የጂኦፖለቲካዊ ትርጉም ያዘለ መሆኑን የፖለቲካ ተንታኞች ያስረዳሉ። አሜሪካ ለረጅም ጊዜ በሰብአዊ መብት ጥሰትና በአምባገነንነት ስትከሳትና ማዕቀብ ስትጥልባት የነበረችውን ኤርትራን አሁን መለማመጥ የጀመረችበት ዋናው ምክንያት በአፍሪካ ቀንድና በቀይ ባህር አካባቢ የተፈጠረው እጅግ ውስብስብ የደህንነት ቀውስ ነው። አማካሪው በመልእክታቸው በቀይ ባህርና በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማምጣት አስፈላጊ መሆኑን እየጠቀሱ ሲሆን በአሁኑ ወቅት ቀይ ባህር በየመን ሁቲዎች ጥቃት ምክንያት የዓለም አቀፍ ንግድ መታነቂያ ሆኗል። ኤርትራ በቀይ ባህር ላይ ረዥም ስትራቴጂካዊ የባህር ጠረፍ ስላላት አሜሪካ በዚህ ቀጠና የደህንነት የበላይነቷን ለማስጠበቅ የኤርትራን ትብብር አጥብቃ ትፈልጋለች። በቅርቡ ኤርትራና ግብጽ የቀይ ባህር ጉዳይ የሚመለከተው አዋሳኝ ሀገራትን ብቻ ነው በማለት ዓለም አቀፍ ጣልቃ ገብነትን መቃወማቸው አሜሪካን በቀጥታ ከአስመራ ጋር እንድትነጋገር አስገድዷት ሊሆን እንደሚችል ይገመታል። በቀጠናው ያለውን ውጥረትና የሀያላን ፉክክር ስንመለከት ደግሞ በሱዳን ያለው አውዳሚ ጦርነት እንዲሁም በኢትዮጵያና በሶማሊያ መካከል በሶማሌላንድ የባህር በር ስምምነት ምክንያት የተፈጠረው ከፍተኛ ውጥረት ቀጠናውን የጦር ቀጠና አድርጎታል። አሜሪካ ከኤርትራ ጋር በመወያየት የቀጠናውን ግጭቶች ለማብረድ መሞከሯ ኤርትራ በአፍሪካ ቀንድ ያላትን የፖለቲካና የወታደራዊ ተጽዕኖ ክብደት በይፋ መቀበሏን ያሳያል። በተጨማሪም ቻይናና ሩሲያ በአካባቢ የሚያደርጉትን ወታደራዊና ዲፕሎማሲያዊ መስፋፋት ለመግታት ዋሽንግተን ኤርትራን ማግለል ከእንግዲህ እንደማያዋጣት በውል ተረድታለች። ይህ አሜሪካ የዲፕሎማሲ ቋንቋ መቀየር ዋሽንግተን ከሰብአዊ መብት ስብከት ይልቅ ወደ ብሔራዊ ጥቅሟ ወይም ከመሪ ይልቅ ጥቅም ላይ ማዘንብሏን ያሳያል። ኤርትራ በተባበሩት መንግስታት የሚቀርብባትን የሰብአዊ መብት ሪፖርት አጥብቃ የምትቃወም ብትሆንም የአሜሪካው ከፍተኛ አማካሪ ግን ስለ ንግድና ልማት ማውራታቸው አሜሪካ የኤርትራን መንግስት ባህሪ ከመቀየር ይልቅ በቀጠናው ለምታደርገው ስትራቴጂካዊ ጉዞ አስመራን ከጎኗ ማሰለፍ እንደመረጠች ያመላክታል። በማጠቃለያውም አማካሪው የጋራ ጥረቶች ከመቼውም ጊዜ በላይ አሁን አስፈላጊ ናቸው ማለታቸው አሜሪካ በአፍሪካ ቀንድ ያላት ተጽዕኖ እየተዳከመ መምጣቱን የተረዳችበት ትልቅ ማሳያ ነው። የኦስማን ሳሌህና የአሜሪካው ልዑክ ውይይት ወደ ተግባር ተቀይሮ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ታነሳለች ወይስ ይሄ ውይይት መድረክ ጊዜያዊ የቀይ ባህር ቀውስ የማለፊያ ታክቲክ ብቻ ነው የሚለው የብዙዎች ጥያቄ ሆኖ ይቀጥላል። ሆኖም ኤርትራ ግን እንደተለመደው ካለችበት ሳትነቃነቅ ሀያላኑን ወደ እሷ እንዲመጡ ማስገደድ መቻሏን በድጋሜ በተግባር አረጋግጣለች። ግብጽ በህዳሴው ግድብ እንቅስቃሴ ከኢትዮጵያ ጋር መረጃ አለመለዋወጣችን እየጎዳን ነው አለች። የግብጽ የውሃ ሀብትና መስኖ ሚኒስቴር ኢትዮጵያ በህዳሴው ግድብ የተናጠል እንቅስቃሴ ማድረጓ ተለዋዋጭ የውሃ ፍሰት እያስከተለ መሆኑን አስታወቀም። ለዚህም በግብጽ ለሚገኙ ግድቦችና የውሃ መሰረተ ልማቶች እቅድ ስለ ግድቡ በቋሚነት መረጃ ማግኘት እንደሚያስፈልግም ተገልጿል። ይህ የተገለጸው ሚኒስቴሩ ሃኒ ሰዋይለም የሚመሩት የአባይ ወንዝ ፍሰት አስተዳደር ኮሚቴ ስብሰባ ላይ ነው። ኮሚቴው ህገወጥና ከዓለም አቀፍ ህግ ጋር የሚቃረን በማለት የጠቀሰውን የህዳሴው ግድብ እንቅስቃሴ አሁን ያለበትን ሁኔታ በተመለከተ ግምገማ ማድረጉን ገልጾ በግድቡ እንቅስቃሴና መረጃ መለዋወጥ ላይ ህጋዊና አሳሪ ውል አለመኖሩ የውሃ ፍሰቱን ተለዋጭ አድርጎታል ብለዋል። ጨምሮም በግድቡ ዙሪያ ከኢትዮጵያ ጋር መደበኛ የመረጃ ልውውጥ አለመኖሩ፣ ግልጽ የአሰራር ደንቦች አለመቀመጣቸው የታችኛውን የተፋሰሱ ሀገራት በተለዋጭ የሃይድሮሎጂካል ሁኔታዎች የተነሳ ከውሃ ጋር የተገናኙ እቅዶቻቸውን ለመቀያየር መገደዳቸውን አስረድቷል። ኮሚቴው ከነጭ አባይ ከጥቁር አባይና አጥባራን ወንዝ እየገባ ባለው ውሃ ላይ ግምገማ ማድረጉን ገልጾ በሰኔ ወር ከአማካኝ በላይ ውሃ እንደነበረና በሐምሌ ወር ግን ከመደበኛው በታች መሆኑን አስታውቋል። ይሁንና የውሃ ፍሰቱን አጠቃላይ ሁኔታ ለመገምገም ነሐሴ ወርን መጠበቅ እንደሚያስፈልግም ገልጿል። በአዳዲስ ክስተቶች የተሞላው ቀጣዩ የ2030 ዓለም ዋንጫ እንደ አውሮፓውያን አቆጣጠር በ2030 የሚከናወነው የዓለም ዋንጫ በአዳዲስ ክስተቶች የተሞላ እንደሚሆን ይጠበቃል። ውድድሩ አንድን አገር ወይንም አህጉር ያማከለ ሳይሆን በተለያዩ ቦታዎች የሚከናወን ይሆናል። የመጀመሪያው የዓለም ዋንጫ በ1930 በኡራጓይ እንደመከናወኑ መጠን የ2030 ውድድር 100ኛ ዓመቱን የሚደፍንበት ነው። ስለዚህም ይህንን የዓለም ዋንጫን ምስረታ በዓል ለማክበር ውድድሩ የሚጀምረው
በደቡብ አሜሪካ ይሆናል። እንደ ፊፋ እቅድ የ2030 ዓለም ዋንጫ ውድድሮች የሚከናወኑት በ3 አህጉራት ውስጥ በሚገኙ 6 ሀገራት ነው። ጉዳዩን ግልጽ ለማድረግ ያህል በ2030 ጁን 8 እና ጁን 9 ቀን የውድድሩን 100ኛ ዓመት በዓል በማስመልከት ግጥሚያዎች በኡራጓይ፣ አርጀንቲና እና ፓራጓይ ይከናወናሉ። ከዚያም ዋና ውድድሩ በሞሮኮ፣ ፖርቹጋል እና ስፔን የጋራ አዘጋጅነት ይጀምራል። የመክፈቻ ጨዋታዎች በ3ቱ ሀገራት የሚከናወኑት ጁን 13 እና 14 ነው። የ2030 ዓለም ዋንጫ ይፋዊ አዘጋጆች ሞሮኮ፣ ፖርቹጋል እና ስፔን ቢሆኑም 3ቱ የደቡብ አሜሪካ አገራት ግን እያንዳንዳቸው አንድ የምድብ ጨዋታዎችን ያስተናግዳሉ። 3ቱ ሀገራት የተመረጡት ኡራጓይ የመጀመሪያውን በሀገሯ ያዘጋጀችውን ዋንጫ በመብላቷ ሲሆን አርጀንቲና ደግሞ በዚያ ጨዋታ ለፍጻሜ በመድረሷ ነው። ፓራጓይ ለደቡብ አሜሪካ እግር ኳስ ፌዴሬሽን ወይንም ኮንሜቦል እውቅና ለመስጠት ልትመረጥ ትችላለች። የ2030 ዓለም ዋንጫ በ3 አህጉር በሚገኙ 6 ሀገራት ውስጥ ይካሄዳል የሚባለው ከዚህ የተነሳ ነው። ሌላው ቀጣዩን ዓለም ዋንጫ አስገራሚ የሚያደርገው 6 ሀገራት ያለማጣሪያ የሚያልፉ በመሆኑ ነው። እነዚህ ስማቸው የጠቀስናቸው 6ቱ የውድድር አስተናጋጅ ሀገራት በቀጥታው በውድድሩ የሚሳተፉ ሲሆን ቀሪዎቹ 42 ሀገራት ግን በየአህጉራቸው በሚያደርጉት ማጣሪያ ማለፍ ይጠበቅባቸዋል። በሌላ በኩል እስካሁን ባለው ውሳኔ የሚቀጥለው ዓለም ዋንጫ በዘንድሮ አይነት 48 ሀገራት የሚሳተፉበት እንደሚሆን ቢጠበቅም የፊፋ ፕሬዝዳንት ግን ተሳታፊ ሀገራት 64 እንዲሆኑ የሚል ሀሳብ አቅርበዋል። ይህ ሀሳብ ለውይይቱ የቀረበ ሲሆን ምናልባትም ተቀባይነት ሊያገኝ የሚችልበት እድል አለ። በሶማሌ ክልል በደረሰ የትራፊክ አደጋና በመቃብር ቦታ መደርመስ የሟቾች ቁጥር 15 ደረሰ። በሶማሌ ክልል ቀብሪ ባያ ወረዳ በደረሰ ተደራራቢና እጅግ አሰቃቂ አደጋዎች የሟቾች ቁጥር 15 መድረሱን የክልሉ ባለስልጣናት አስታውቀዋል። መጀመሪያ ላይ በትራፊክ አደጋው የ12 ሰዎች ሕይወት ማለፉ ተገልጾ የነበረ ቢሆንም በአደጋው ለሞቱ ወገኖች አስከሬን ለመቅበር የመቃብር ቦታ በሚያዘጋጁበት ወቅት በተከሰተ ሌላ ተጨማሪ አደጋ የሟቾች ቁጥር ሊያሻቅብ ችሏል። የመጀመሪያው አደጋው የተከሰተው በቀብሪያ ወረዳ ጉዮ ቀበሌ አቅራቢያ ሲሆን በአንድ የአይሱዙ ጭነት ተሽከርካሪና ባለሶስት እግር ተሽከርካሪ ባጃጅ መካከል በደረሰ ኃይለኛ ግጭት 12 ሰዎች ወዲያውኑ ሕይወታቸው ሲያልፍ 3 ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። ይሁን እንጂ አሳዛኙ ክስተት ይበልጥ ያከፋውና አካባቢው በታላቅ ሐዘን ውስጥ የጣለው ከጥቂት ሰዓታት በኋላ የተከሰተው ሁለተኛው ድንገተኛ አደጋ ነው። በትራፊክ አደጋው ሕይወታቸውን ላጡ ወገኖች የቀብር ስነ ስርዓት ለማዘጋጀት የአካባቢው ነዋሪዎች የጅምላ መቃብር በመቆፈር ላይ ሳሉ የተቆፈረው መቃብር ባልተጠበቀ ሁኔታ በላያቸው ላይ ተደርምሷል። በዚህም የመቃብር መደርበስ አደጋም ተጨማሪ የ3 ሰዎች ሕይወት ወዲያውኑ ሲቀጠፍ ወደ 10 የሚጠጉ ሰዎች ደግሞ የተለያየ ደረጃ ያለው አካላዊ ጉዳት ደርሶባቸዋል። ይህን ተከትሎ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን ባስተላለፉት መልእክት በደረሰው አሰቃቂ የትራፊክ አደጋ ሕይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን የገለጹ ሲሆን ድርጊቱ እጅግ ልብ የሚሰብርና ታላቅ ሐዘን ጥሎ ያለፈ ነው ብለዋል። አቶ ኢብራሂም ለተጎጂ ቤተሰቦች፣ ዘመዶችና ወዳጆች በሙሉም ፈጣሪ መጽናናት እንዲሰጣቸው ተመኝተዋል። በመጨረሻም የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ኡመር ወደ ቀብሪያ ወረዳ በአካል በመጓዝ የሟቾችን የቀብር ስነ ስርዓት የተካፈሉ ሲሆን በአደጋው የቆሰሉትን በሆስፒታል የሚገኙትን ተጎጂዎችም ጎብኝተዋል። ርዕሰ መስተዳድሩ ባወጡት መግለጫ ይህ ተከታታይ አሰቃቂ አደጋ ለጠቅላላው ክልል ታላቅ መሪር ሐዘንና ትልቅ ኪሳራ መሆኑን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። በአሁኑ ወቅት የአደጋ ጊዜ መድረሻ ኃይሎች በሁለቱም የክስተት ቦታዎች ላይ አስፈላጊውን ድጋፍ እያደረጉ ሲሆን የክልሉ የትራፊክ ደህንነት ባለስልጣንና ፖሊስ የመኪና አደጋውን መንስኤ ለማጣራት ምርመራ ጀምረዋል። የዓለም ጤና ድርጅት መረጃ እንደሚያመለክተው በኢትዮጵያ የትራፊክ አደጋዎችና የመንገድ ላይ ጉዳቶች ለዜጎች ሕይወት ማለፍ ከሚጠቀሱት ዋና ዋና መንስኤዎች መካከል አንዱ መሆናቸውን አሳሳቢነቱን ይበልጥ ያጎለዋል። ኢራን ከአስታራቂዎች ግጭቱን ሊያበርድ የሚችል ምክረ ሀሳብ መቀበሏን አስታወቀች። በአሜሪካና ኢራን መካከል የተፈጠረው ወታደራዊ ግጭት 10ኛ ቀኑን በያዘበት በዛሬው ዕለት ኢራን ከአደራዳሪዎች ግጭቱን ሊያበርድ የሚችል ምክረ ሀሳብ እንደተቀበለች ገለጸች። የሀገሪቱ የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጋሊ በሰጡት ሳምንታዊ መግለጫቸው የጦር ኃይሉ እየሰጠ ካለው ወታደራዊ ምላሽ ጎን ለጎን ዲፕሎማሲያዊ ጥረቶች መቀጠላቸውን ጠቅሰዋል። ኳታር በሁለቱ ሀገራት መካከል የ10 ቀናት ተኩስ አቁም ጨምሮ ድርድሩን ለማስቀጠል የሚያስችሉ ምክረ ሀሳቦችን ማቅረቧን በተመለከተ የተሰራጩ ሪፖርቶች ተንተርሰው መልስ የሰጡት ቃል አቀባዩ ዲፕሎማሲ የጦር ኃይላችን አገሩን ከመከላከል ብሔራዊ ግዴታው ጋር አብሮ እየሄደ ነው። በአስታራቂዎች በኩል የቀረቡት ምክረ ሀሳቦችም ደርሰውናል። ይሁንና ዝርዝሩን አሁን አልናገርም ብለዋል። ባጋሪ ጦርነትም ሆነ ድርድር ለሀገራቸው እንደማይጠቅም ገልጸው ከዚህ ቀደም የነበረውን ስምምነት አሜሪካ ያለ ፍትሐዊ ምክንያት መጣሱን አስረድተዋል።
የአሜሪካ መንግስት በሱዳን ላይ ተጨማሪ ማዕቀብ ጣለ። የሱዳን ወታደራዊ መንግስት ከተፋላሚ ፈጥኖ ደራሽ ኃይል ጋር በሚያደርገው ጦርነት የኬሚካል ጦር መሳሪያ ተጠቅሟል የሚል ክስ የምታቀርበው አሜሪካ ተጨማሪ የማዕቀብ እርምጃዎችን መውሰዷን አስታወቀች። የአሜሪካ መንግስት እንደሚለው ሱዳን እንደ አውሮፓውያን አቆጣጠር በ2004 ይህንን የጦር መሳሪያ በመጠቀም ዓለም አቀፍ ስምምነትን ጥላለች። ኒውዮርክ ታይምስ እና ፍራንስ 24 በወቅቱ ባቀረቡት ዘገባ የሱዳን መንግስት የጦር አውሮፕላኖች በክሎሪን ጋዝ የተሞሉ በርሜሎችን በሰሜናዊ ካርቱም መጣላቸውን ገልጸው ነበር። ይህ ድርጊት መፈጸሙን የሚያምነው የአሜሪካ መንግስት ከዚህ ቀደም የሱዳን አውሮፕላኖች ወደ አሜሪካ እንዳይገቡ ማዕቀብ ጥሎ የነበረ ሲሆን አሁን ደግሞ ጫን ያለ ሌላ ማዕቀብ መጣሉን አስታውቋል። ከዛሬ ሰኞ አንስቶ ተግባራዊ የሚሆኑ አዲስ ማዕቀብ ዓለም አቀፍ የፋይናንስ ተቋማት ለሱዳን የሚሰጡትን ብድር፣ የገንዘብ ድጋፍና የቴክኒክ ድጋፍ አጥብቆ እንደሚቃወም ይጠቀሳል። እንዲሁም ከምግብና የግብርና ምርቶች በስተቀር ማንኛውም የአሜሪካ ምርት ወደ ሱዳን መላክን ይከለክላል። በሌተናል ጀነራል አልቡርሃን የሚመራው የሱዳን ወታደራዊ መንግስት ለዚህ በሰጠው መልስ በመሰረተ ቢስ ክስ ላይ የተመሰረተ የአንድ ወገንና ህገወጥ ማዕቀብ ነው ብሎታል። በጉዳዩ ላይ ምርመራ እንዲደረግ ከአሜሪካ ጋር ተስማምቶ እንደነበር የጠቀሰው መግለጫው ይሁንና ያለ ተጨባጭ ማስረጃ ማዕቀቡ መጣሉ ፖለቲካዊ አጀንዳ ያለው ነው በማለት እንደማይቀበሉ አስታውቋል። የየመን ታጣቂዎች በሳውዲ አረቢያ መርከቦች ላይ እገዳ መጣላቸውን አስታወቁ። በኢራን የሚደገፉት የየመን ሀውቲ ታጣቂዎች በሳውዲ አረቢያ የመርከቦች እንቅስቃሴ ላይ ማዕቀብ መጣላቸውን ገለጹ። የታጣቂዎቹ ቃል አቀባይ የሀያ ሳሪ ይህንን አስመልክቶ ዛሬ በሰጡት መግለጫ በወንጀለኛዋ ጠላት ሳውዲ ላይ ወዲያውኑ ተግባራዊ የሚሆን የባህር ጉዞ እገዳ መጣሉን ገልጸዋል። ይህንን የሚያደረጉት ላለፉት 12 ዓመታት ሳውዲ አረቢያ በየመን ላይ ለፈጸመችው የጭቆና ከበባ ምላሽ ለመስጠት መሆኑን ጠቅሰው ክልከላውን መጣስ ከባድ መዘዝ እንደሚያስከትል ማስጠንቅቀዋል። እንደ ዘገባዎች ከሆነ ይህ የሀውቲዎች እገዳ ተግባራዊ የሚሆነው በአፍሪካ ቀንድ ባለው የባብል ኤል መንደብ ሰርጥ ላይ ነው። በቀይ ባህር በኩል አቋርጠው በጠባቡ በዚያ ወሽመጥ ላይ የሚተላለፉ ሳውዲ አረቢያ መርከቦችን ኢላማ የሚያደርግ ማዕቀብ መሆኑን በመግለጽ ላይ ናቸው። የዩክሬኑ ፕሬዝዳንት ዜሌንስኪ በዛሬው ዕለት በሩሲያ ዋና ከተማ ሞስኮ ላይ ከ400 በላይ ድሮኖች በመጠቀም ጥቃት መፈጸማቸውን ገለጹ። በዚህ ጥቃት በከተማው ውስጥ በሚገኙ የሎጂስቲክስ አቅርቦት ማዕከላትና በነዳጅ ዴፖ ላይ ጉዳት ማድረጋቸውን አስታውቀው ይህም ከዩክሬን ድንበር በ402 ኪሎ ሜትር ርቀት የሚገኝ መሆኑን አስረድተዋል። እንዲሁም በጥቁር ባህር ላይ ሩሲያ በስውር የምትጠቀምባቸው አንድ የነዳጅና 4 የደረቅ ጭነት መርከቦች ላይ ጥቃት ማድረሳቸውን ገልጸዋል። የሞስኮ ከተማ ከንቲባ ሰርጂ ሶቢኒን እሁድ ለሰኞ አጥቢያ ከ400 በላይ ድሮኖች ወደ ከተማው መላካቸውን አረጋግጠው አብዛኞቹ ግን ከከተማው ራቅ ያለ ስፍራ እንደወደቁ ተናግረዋል። በከተማው አቅራቢያ የወደቁትም 85 መሆናቸውን ጠቅሰዋል። የሞስኮ ግዛት ገዢው በበኩላቸው በዛሬው ጥቃት 10 ሰዎች መቁሰላቸውን ገልጸው በርካታ መኖሪያ ህንጻዎችና ሰላማዊ መሰረተ ልማቶች ለጉዳት መዳረጋቸውን አስረድተዋል። ይህ በእንዲህ እንዳለ ዩክሬን ባለስልጣናት በበኩላቸው በዛሬው ዕለት ሩሲያ በጥቁር ባህር በሚገኘው ኦዴሳ ወደብ ላይ በቆሎ የጫነ መርከብ መምታቷን ተናግረዋል። በዚህ ጥቃትም የመርከቡን ካፒቴን ጨምሮ 10 ሰዎች መገደላቸውን ገልጸዋል። ፕሬዝዳንት ዜሌንስኪ በመርከቡ ላይ የተፈጸመውን ድብደባ አውግዘው 17 የመርከቡ ሰራተኞች መትረፋቸውን አስታውቀዋል። በስፔን የዓለም ዋንጫ ድል ጭፈራ አንድ ታዳጊ ህይወቱ ሲያልፍ በርካቶች ቆሰሉ። ስፔን የ2026 ዓለም ዋንጫ ሻምፒዮን መሆኗን ተከትለው በተደረገው ጭፈራ የ13 ዓመት ታዳጊ ህይወት አለፈ። በምዕራባዊው የአገሪቱ ክፍል በሚገኘው ሲዩዳድ ሮድሪን ከተማ ይህ አደጋ የደረሰው አንድ ፏፏቴ በመደርመሱ ነበር። የከተማው ከማዘጋጃ ቤት በማህበራዊ ሚዲያ ገጹ ላይ ህይወቱ ላለፈው የ13 ዓመት ታዳጊ የተሰማውን ሀዘን ገልጸዋል። ስፔን እንደ አውሮፓውያን አቆጣጠር ከ2010 ወዲህ የመጀመሪያዋ የሆነውን የዓለም ዋንጫ ማሸነፏን ተከትሎ በመቶዎች የሚቆጠሩ ሰዎች ደስታቸውን ለመግለጽ ወደ ፏፏቴው ጋር መሰብሰባቸውን የጠቀሱ ዘገባዎች ድንገት የፏፏቴው የላይኛው ክፍል ተደርምሶ ጉዳት ማስከተሉን ገልጸዋል። ከተጎዱት ውስጥ አንድ ታዳጊ እንደሚገኝበት ቢቢሲ የጠቀሰ ሲሆን ይህ ታዳጊ እግሩ የመቆረጥ እድል ሊያጋጥመው እንደሚችል የሆስፒታል ምንጮችን ጠቅሶ ዘግቧል። ይህ አደጋ የደረሰው ስፔን የዓለም ዋንጫ ጀግኖቿን በደመቀ ሁኔታ ለመቀበል ዝግጅት እያደረገችበት ባለበት ወቅት ነው። ብሔራዊ ቡድኑ ዛሬ ማድሪድ ከተማ ውስጥ በሚደረግለት አቀባበል ቢያንስ 1 ሚሊዮን ሕዝብ ይገኛል ተብሎ ይጠበቃል።